አድዋ በአገር ወዳድ ጀግኖች አባቶቻችን ተጋድሎ ትውልድ ያስቀጠሉበት የጥቁር ሕዝቦች የነጻነት ትግል ተምሳሌት ነው። ይህ አኩሪ ድል የኢትዮጵያውያን ድል ብቻ ሳይሆን ነጻነት የተራቡ የሰው ልጆች ሁላ ብስራት ነው። አድዋ የፓን አፍሪካኒዝም እንቅስቃሴ እንዲቀጣጠል መሰረት እንደሆነ በርካታ የታሪክ ጸሐፍት ይስማማሉ። የፓን አፍሪካኒዝም የፖለቲካ እንቅስቃሴ በ19ኛው መቶ ክፍለ ዘመን መጨረሻ እንደተጀመረ ይነገራል። ፓን አፍሪካኒዝም በመጀመሪያ የተንቀሳቀሰው አፍሪካውያን በባርነትና በቅኝ ግዛት ስለተሰቃዩ ይህንን ሁኔታ በኃይል ለመቋቋም ነበር። ምንም እንኳን ፓን አፍሪካኒዝም ከአድዋ ጦርነት ቀድሞ የተጀመረ ቢሆንም በአድዋ የተገኘው ድል ግን የፓን አፍሪካኒዝም እንቅስቃሴን ግዛት ትግል መጠናከር የአፍሪካውያንን የትግል መንፈስ ያነሳሳ ከመሆኑም በላይ የአፍሪካ የእስያና የካሪቢያን ሀገሮች ትግላቸውን እንዲያጎለብቱ ከፍተኛ አስተዋጽኦ አድርጓል። ዛሬ በተከበረው 127ኛው የአድዋ ድል በዓል ላይ የተገኙ የተለያዩ ሀገራት የመከላከያ አታሺዎች አድዋ በወቅቱ ለነበረው የፓን አፍሪካኒዝም እንቅስቃሴ የሞራል ስንቅ፣ የብርታት ትጥቅ እንደነበረ ተናግረዋል። growth of pan-Africanist spirit አድዋ የፓን አፍሪካኒዝም እንቅስቃሴ መሰረት ነው። ይህ የድል በዓል በመላው አፍሪካ የሚገኙ የጥቁር ሕዝቦች የነጻነት ትግላቸውን አጠናክሮ እንዲቀጥሉ ብርታት ሆነዋል። በዚህም ዛሬ ላይ አፍሪካውያን ነጻ በሆነች አህጉር እንድንኖር አስችሎናል። Today we have an African which is free and independent. Adwa is actually when the Ethiopians came together. አድዋ ኢትዮጵያውያን በአንድነት ቆመው ቀኝ ሊገዛቸው የመጣን ኃይል ድል የነሱበት ነው። በዓሉ የኢትዮጵያውያን ብቻ ሳይሆን የመላው አፍሪካውያን በዓል ነው። አድዋ ሀገር ወዳድ ዜጎች ለእናት ሀገራቸው መስዋዕት የሆኑበትም ነው። The sacrifice that all the fallen soldiers actually gave to their country and to liberate the rest of Ethiopia. Adwa is the beginning and the end of the colonialism. አድዋ የቅኝ ግዛት ሙከራ ጀምሮ ያበቃበት ትልቅ የድል በዓል ነው። ይህ የድል በዓል ለመላው ጥቁር ሕዝቦች የነጻነት ምልክት እንዲሁም ለፓን አፍሪካኒዝም ጉልበት ነበር። ነጻነት እንዲሁ አይገኝም። ትልቅ መስዋዕትነት ይፈልጋል። አድዋ የመስዋዕትነት በዓል ነው። በጊዜው በርካታ አፍሪካ ሀገራት ነጻነታቸውን እንዲያገኙ እንዳገዘ ገምታለሁ። አፍሪካውያን የዚህ ዘመን ትውልዶች ከአድዋ ድል ምን ይማሩ? የመከላከያ አታሺዎች ምላሽ አላቸው። African countries need to reflect on that by considering the need of unity in the continent. የአፍሪካ ሀገራት ከአድዋ አንድነትን ይማራሉ ብዬ አስባለሁ። ይህ አኩሪ ድል አፍሪካውያን በሁሉም ሕይወት መስክ ተጋግዘው እድገት እንዲያስመዘግቡ ኃይል መሆን ይችላል። Life for progress and development. It is to become together as Africans. ለአፍሪካውያን ከአድዋ አንድነትና አብሮ በጋራ መቆምን ያስተምረናል። አንድ የሆነ ሕዝብ ለቅኝ ግዛት አይንበረከክም። Colonialism. አድዋ ለአፍሪካውያንና ለመላው ጥቁር ሕዝቦች የነጻነትና የአንድነት ተምሳሌት መሆኑን ለማረጋገጥ የዓለም የጥቁር ሕዝቦች ተጋድሎ ወደ አዲስ ምዕራፍ የተሸጋገረው ከአድዋ ጦርነት ድል በኋላ መሆኑን ማስታወስ በቂ ነው።